በየቀኑ የምትበሉት ምግብ ሆዳችሁን እንደ እሳት የሚያቃጥል ከሆነ ወይም ደግሞ ወደ መጸዳጃ ቤት የምታደርጉት ጉዞ የምሽትና የቀን ውሏችሁን እየተቆጣጠረ ከሆነ ይህ ቪዲዮ ለእናንተ ነው። አብዛኛው ሰው እንደ ተራ የሆድ መነፋት ወይም የምግብ አለመስማማት የሚቆጥረው ህመም በሰውነታችን በሽታ ተከላካይ ህዋሳት አማካኝነት በገዛ አንጀታችን ላይ የሚካሄድ የሜዳ ላይ ጦርነት ሊሆን ይችላል። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ህይወት እያሰቃየ ስላለው ነገር ግን ብዙ ጊዜ በስህተት ስለማይታወቀው የአንጀት ቁስለት ወይም ኢንፍላማቶሪ ቦውል ዲዚዝ በሰፊው እንነጋገራለን። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ የአንጀት ቁስለት ምን እንደሆነ፣ ሁለቱ ዋና ዋና አይነቶች ማለትም ክሮንስ ዲዚዝ እና አልሰራቲቭ ኮላይተስ ልዩነታቸውን፣ ጉዳቱ እና ምልክቶቹ ምን እንደሆኑ እና ህመሙን እንዴት መቆጣጠር እንደምንችል በዝርዝር እንመለከታለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሌሎች ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮ ላይክ እንዲሁም ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ይህም በማድረግ ቪዲዮ ለሌላው እንዲደርስና ብዙ ሰዎች በዚህ ሳቢያ ሳይወሳሰብ በቀላሉ መታከምና መዳን እንዲችሉ ለባሰ የጤና ችግርን ሰለባ እንዳይሆኑ ይህም መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። ይህ መረጃ እናንተንና ሌሎችን ስለሚጠቅም እስከ መጨረሻውም አብራችሁን ቆዩ። ከምንነቱ ስንጀምር ባጭሩ የአንጀት ቁስለት ማለት የምግብ መፍጫ ስርዓታችን በተለይም የአንጀት ክፍላችን በከፍተኛ ሁኔታ ሲያብ ሲቆስልና ሲበላሽ የሚከሰት የረጅም ጊዜ ወይም ክሮኒክ ህመም ነው። እዚህ ጋር አንድ ልነሳ የሚችል ትልቅ ጥያቄ አለ። ለመሆኑ ሰውነታችን ለምን በራሱ አንጀት ላይ ጥቃት ያደርሳል? በመደበኛ ሁኔታ የሰውነታችን በሽታ ተከላካይ ህዋሳት ወይም ኢሚዩን ሲስተም እንደ ባክቴሪያና ቫይረስ ያሉ ጎጂ ነገሮችን የመዋጋት ኃላፊነት አለባቸው። ነገር ግን የአንጀት ቁስለት ባላቸው ሰዎች ላይ ይህ ስርዓት ይዛባና የአንጀታችንን ጤናማ ህዋሳት እንደ ባዕድ ጠላት አድርጎ ማቃጠል ይጀምራሉ። ይህ አውቶ ኢሚዩን ሪስፖንስ በመባል ይታወቃል። አብዛኛው ሰው የአንጀት ቁስለት ወይም ኢንፍላማቶሪ ቦውል ዲዚዝ እና ግልፈተኛ የአንጀት ምልክት ወይም ኢሪቴብል ቦውል ሲንድሮም አንድ ይመስላቸዋል። ነገር ግን በፍጹም ልዩ ናቸው። ግልፈተኛ የአንጀት ምልክት ወይም ኢሪቴብል ቦውል ዲዚዝ የአንጀት እንቅስቃሴ መዛባት ሲሆን በአንጀት ቲሹዎች ላይ ምንም አይነት ቁስለትና እብጠት ወይም አካላዊ ጉዳት አያመጣም። የአንጀት መቆጣት ግን በአንጀት ላይ አካላዊ ቁስለት፣ እብጠትና ዘላቂ ጉዳት የሚያደርስ ከባድ ህመም ነው። የአንጀት ቁስለት በዋናነት በሁለት ትላልቅ የህመም አይነቶች ይከፈላል። እነዚህ ሁለቱን ለይቶ ማወቅ ለህክምናው በጣም ወሳኝ ነው። የአንጀት ቁስለት በሽታ ወይም ኢንፍላማቶሪ ቦውል ዲዚዝ የሚባለው ህመም ክሮንስ በሽታና አልሰራቲቭ ኮላይተስ የሚባሉ ዋና ዋና የምግብ መፍጫ ቱቦን እብጠትና ብግነትን ወይም ኢንፍላሜሽን የሚያስከትሉ የአንጀት አቁሳይ በሽታዎች ጠቅለል ያለ ስም ነው። ክሮንስ በሽታ መንስኤው በግልጽ የማይታወቅ የምግብ መፍጫ ስርዓትን የሚጎዳ ተላላፊ ያልሆነ የበሽታ አይነት ነው። ከተለመዱ የክሮንስ በሽታ ምልክቶች መካከል አንዳንዶቹን ለማየት ያክል ተቅማጥ፣ የሆድ ህመም፣ የሰውነት ክብደት መቀነስ፣ ትኩሳትን ጨምሮ ሌሎችም ተያያዥነት ያላቸው ምልክቶችን ያካትታል። አንዳንድ የክሮንስ በሽታ ያለባቸው ሰዎች ከምግብ መፍጫ ስርዓት ውጪ ሌሎችም ችግሮች ሊያጋጥማቸው ይችላል። ለምሳሌ ያክልም የቆዳ ሽፍታዎች፣ የመገጣጠሚያ አካላት ህመም፣ የአይን መቅላት እና የጉበት ችግሮች ይገኙበታል። የክሮንስ በሽታ ራስን የመከላከል ስርዓቱን አላግባብ የሰውነታችን ራሱን በራሱ የሚሰጠውን ያልተፈለገ ምላሽ ሳቢያ የሚነሳ ራስ ስር በሽታ ወይም አውቶ ኢሚዩን ዲዚዝ ሲሆን በጉልህ ምክንያቱም ግን እስካሁን በሰፊው አልታወቀም። የክሮንስ በሽታ ያለባቸው የቤተሰብ አባላት መኖር ወይም ፋሚሊ ሂስትሪ በበሽታው የመጋለጥ እድልን ይጨምራል። ይህ በዘር የሚተላለፍ ታሪክ ወይም ፋሚሊ ሂስትሪ ያለበትን ሰው ሌሎች አካባቢያዊ ቀስቃሾች የሚባሉ ነገሮች ወይም ኢንቫይሮንመንታል ትሪገር ሲጋለጥ የበሽታ መከላከያ ስርዓትን ከስርዓት ውጪ በመሆን ይሰራና የራስን የአንጀት ህዋሳት በማቃጠል ሳቢያ የሚመጣ የህመም አይነት ነው። ክሮንስ በሽታ ባለባቸው ሰዎች የበሽታ መከላከል ስርዓቱ የምግብ መፍጫ ስርዓቱን እንደ ባዕድ ነገር በመገንዘብ በማቃጠል እብጠትና ብግነትን ያስከትላል። ይህ እብጠትም የምግብ መፍጫ ቱቦውን ሽፋን በማቁሰል የደም ማፍሰስን ያስከትላል። ክሮንስ በሽታ አብዛኛው ጊዜ ትልቁን አንጀት ወይም ኮለን እና መጨረሻውን የትንሽ አንጀት ክፍል ወይም ኢሊየም ይጎዳል ቢባልም ከአፍ እስከ ፍንጥጣ ድረስ ያለውን የምግብ ቱቦ በሙሉ ወይም ለየብቻ ሊያጠቃ ይችላል። ጥናቶች እንደሚጠቁሙት ከሆነ ከ10 እስከ 20 በመቶ የሚሆኑ ሰዎች ላይ ለመጀመሪያ ጊዜ ይህ የክሮንስ በሽታ የሚባለው ካጋጠማቸው በኋላ በራሱ ጊዜ መሻሻልን ያሳያል። እንደ መጠነኛ ተቅማጥና የሆድ ህመም ስሜት ባሉ ምልክቶች ላይ ደግሞ ከሳምንት እስከ ወራቶች የሚደጋገም ምልክቶቹ ሁኔታውን ተለዋዋጭ እያደረጉ ሊቀጥል ይችላል።
አንዳንድ ጊዜ በጥቂት ሰዎች ላይ ደግሞ ከባድና አካል ጉዳቱ ከፍተኛ በሚደርስ ደረጃ ሲሆን እንደ ከባድ የሆድ ህመምና የአንጀት መዘጋት ወይም ቦል ኦብስትራክሽን የሚያመጣ ሲሆን ሌሎች ከተለመዱ ውስብስብነቶች መካከል የፊንጢጣ ስንጥቅና ቁስለት ወይም አናል ፊዥር፣ በአንጀትና በሌሎች አካል ክፍሎች መካከል ያሉ መሰረታዊ ያልሆኑ ግንኙነቶች ወይም ፊስቱላ፣ የፊንጢጣ ቆዳ አካባቢ ኢንፌክሽን ወይም ፕሪ አናል አብሰስ እስከ ፊንጢጣ መጥበብ ወይም አናል ስቴኖሲስ ሊያደርስ ይችላል። ለክሮንስ በሽታ ሙሉ በሙሉ የሚያጠፋ ፈዋሽ መድኃኒት እስካሁን ባይገኝም እንኳ በሽታውን ለመቆጣጠርና ወደ ከፋ ደረጃ እንዳይደርስ የሚከላከልና የሚያስታግሱ ብዙ መድኃኒቶች አሉ። በመድኃኒቶች ምልክቶችን ለመቆጣጠር የሚከብድ ከሆነና ሌሎች የውስብስብነት ችግሮችን ካመጣ የቀዶ ሕክምና የሚታመሙ የአንጀት ክፍሎችን ለማከም አማራጭ ሊሆን ይችላል። ታዲያ ክሮንስ ዲዚዝ ይሄ ከሆነ አልሰራቲቭ ኮላይተስ የሚባለውስ ምንድን ነው? ይህም ከላይ እንዳየነው የበሽታው ምድብ እንዳለ ሆኖ የሆድ ዕቃን በተለይም ትልቁን አንጀት ወይም ላርጅ ኢንተስታይን እያቃጠለና ቁስለቶችን በመፍጠር ወደ ደም መፍሰስና ተቅማጥ የሚወስድ በሽታ ነው። እብጠቱ ሁል ጊዜም ማለት በሚቻል ሁኔታ የፊንጢጣና የአንጀት የታችኛው ክፍል ላይ በተለየ ሁኔታ ተጽዕኖ የሚያሳድር ቢሆንም ሙሉውን ትልቅ አንጀት ጠቅልሎ ሊጎዳ ይችላል። ዋነኛ መንስኤውም እንኳ እስካሁን በደንብ አይታወቅም። አልሰራቲቭ ኮላይተስ በቤተሰብ ያጋጠማቸው ሰዎች ለበሽታው የመጋለጥ እድላቸው ከፍ ያለ ነው ተብሎ ይታሰባል። ይህም እንደ ክሮንስ በሽታ በራስ ስር ወይም አውቶ ኢሚዩን ችግር የሚከሰት ቢሆንም የበሽታ ተከላካይ ስርዓትን በይበልጥኑ ግን ትልቁን አንጀት ወይም ኮለን ሽፋኑን እንደ ባዕድ ይገነዘበዋል ማለት ነው። እነሆ የዚህ የአንጀት ቁስለት በሽታ ምልክቶች መለስተኛ፣ መካከለኛ ወይም ከባድ አይነት ያላቸው ሲሆን በየጊዜው ሂደት ሊለዋወጡ ይችላል። ከምልክቶቹም መካከል በፊንጢጣ ደም መፍሰስ ወይም ሌላ አይነት ፈሳሽ መውጣት፣ ትኩሳት፣ የሰውነት ክብደት መቀነስ፣ የሆድ ህመም የመሳሰሉት ሁሉ የሚያሳይ ሲሆን ህመሙ እየከበደ ሲሄድ ደግሞ እነዚህ ምልክቶች እየከበዱና ሌሎችንም ምልክቶች ጭምር ሊታዩ ይችላል። ምንም እንኳ እስካሁን በደንብ ባልተረዳናቸው ምክንያቶች ቢሆንም አልሰራቲቭ ኮላይተስ ያለባቸው ሰዎች ከትልቁ አንጀት ውጪ ሌሎች አካላትም ሊያጠቁ ይችላሉ። ለምሳሌ ብዙውን ጊዜ በትላልቅ መገጣጠሚያ እንደ ዳሌና ጉልበት ላይ እብጠትና ህመም ማስከተል፣ እንዲሁም አይን፣ ቆዳና ብዙውን ያልተለመደ ቢሆንም ሳምባ ላይም ጭምር ተጽዕኖ ያሳድራል። እነዚህ ምልክቶች ብዙውን ጊዜ የሚከሰቱት የአንጀት ህመሙ ንቁ ወይም አክቲቭ በሚሆንበት ጊዜ ነው። አልሰራቲቭ ኮላይተስ አብዛኛው ጊዜ የሚመረመረው በሚያሳየው ምልክቶችና በአካላዊ ምርመራዎች ወይም ፊዚካል ኤግዛሚኔሽን ከልዩ ልዩ ላቦራቶሪ ምርመራዎች ጋር በማቀናጀት እንዲሁም ደግሞ እንደ ሲግሞይዶስኮፒ ወይም ኮሎኖስኮፒ በመሳሰሉ የአንጀት ክፍል ውስጥን እንዲመለከት የሚያስችል መሳሪያ በመታገዝ ሊሆን ይችላል። አልሰራቲቭ ኮላይተስ ህክምናው የሚከተሉ ዋና ዋና ግቦች አሉት። እነሱም ለብዙ ጊዜ ምልክቶችን ማሻሻል ወይም ስርየትን ማግኘት፣ በተጨማሪም ምልክቶቹ እንዳይመጡ መከላከል ነው። ይህም እንደ ላይኛው ፈጽሞ መፈወስ ባይቻልም እንኳ በልዩ ልዩ ሁኔታዎች ሊታከም ግን ይችላል። አብዛኛው ጊዜ መቆጣጠር ስለሚቻል ህመሙ ያለባቸው ሰዎች ሁሉ በደንብ ክትትል ካደረጉ ውጤታማ ህይወትን መኖር ይችላሉ። የተመጣጠነ ምግብ መመገብ ጤናንና መደበኛ የሰውነት ክብደት ለመጠበቅ ይረዳል። የአንጀት ቁስለት ወይም እብጠት በሽታ ለመቆጣጠር ብዙውን ጊዜ መድኃኒቶችን በትክክል እየወሰዱ በዘርፉ ባሉ ሐኪሞች በተከታታይነትና በመደበኛነት መታየት አስፈላጊ ነው። የአንጀት ቁስለት ሙሉ በሙሉ ባይድንም በትክክለኛ ህክምናና የአኗኗር ዘይቤ ለውጥ ህመሙን ተቆጣጥሮ ሙሉ ህይወትን መኖር ይቻላል። እነዚህ ምልክቶች ከታዩባችሁ ወደ ህክምና በመሄድ ምርመራ ማድረግን እንዳትዘነጉ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎች ማድረስን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ቆይታን ተመኘው።